እግዚአብሔር እንደ ጄፒኤስ ቤተክርስቲያን ትልቅ እድል ከሰጠን ቀን አንዱ ዛሬ ነው እና ሁላችሁም ቁጭ በሉ ባላችሁበት። ዛሬ በመካከላችን የመጡት የእግዚአብሔር ሰው አፖስትል ተስፋ ጽዮን ይባላሉ። እኚህ እግዚአብሔር ሰው ረጅም ጊዜ ጸጋ እንዲያካፍሉኝ ስመኛቸው የነበሩ አውስትራሊያ ድረስ ሄጄ የማግኘት እድል ያልነበረኝ እዚህ ሀገር ድሬዳዋ ውስጥ የተነሳ ሪቫይቫል ከተሳሳትኩ ያርሙኛል በነ ወንጌላዊ ገብሩ እነ ያሬድ ማን ነው እነ ዳንኤል ጣሰው ከዛ በኋላ ደግሞ ወደ አስመራ አልተከፈልም ወደ አስመራ ሄደው የብዙ ኤርትራውያን ቅባት የመካፈል የመነሳት ኃይል እና በጊዜው የነበረውን የሃይማኖት መንፈስ የገለበጠ ሪቨሌሽን ውስጥ የገቡ የብዙዎችን አይን ያበሩ እግዚአብሔር ሰው ናቸው። ከዛ በዚህ ወንጌል ምክንያት አስመራ ውስጥ 7 ዓመት ነው የታሰሩት እንዳትል እና እንግዲህ ዛሬ የምንቀበለውን አኖይንቲንግ አስቡት። አሁን በአውስትራሊያ ነው የሚያገለግሉት። እግዚአብሔር ይሄን እድል ሰጥቶናል። ፕሬዝ ጋድ። ይኸውልህ ሁሉ ጊዜ ቀድሞ ከሄደ ሰው አኖይንቲንግ ስትካፈል፣ አሁን ከኔ ስትካፈል እነ ቅዱስ ከዚህ ነው የሚጀምሩት፣ ከኔ እዚህ ነው የሚጀምሩት። ስለዚህ ያድጋል፣ ዝናቸው ያድጋል፣ ፋይናንሳቸው ያድጋል፣ ሪቨሌሽናቸው ያድጋል። ስለዚህ ይሄንን ሁሉ አመት ከሰራ ቅባል ልንካፈል ነው። እንዴት ነው እኚህን እግዚአብሔር ሰው ዌልካም የምትሏቸው? ጌታ ኢየሱስ ጌታ ነው። እልልታችሁ ጭብጨባችሁ እኔም ለጌታ ለኢየሱስ ክርስቶስ ሰዋለሁ። ጌታ ይባርካችሁ። ይህንን እድል ፕሮፌት ጌታ ብዙቶ ይባርከ። ብዙ ጊዜ ቻናላችሁን አይዋለሁና ጌታ ይባርካችሁ። የእግዚአብሔር ሕዝብ እናንተ በተራራ ላይ የተወለዳችሁ ናችሁ። መከራ ያላያችሁ በተራራ ላይ ምን የሆናችሁ የተወለዳችሁ። እስኪ እኔ በተራራ ላይ ነው የተወለድኩ በሉ እና ሸለቆ አታውቁም። ዛሬ ሸለቆውም ተራራውም አሳያችኋለሁ። አሜን አሜን። ተስፋ ጽዮን ሀጎስ እባላለሁ። 3 ሴቶች ልጆች አገልጋዮች አሉኝ። ባለቤቴ ያሳደገቻቸው የእግዚአብሔር ቅባት ያላቸው፣ በአንድ በኩል ዘማሪያን ናቸው፣ በአንድ በኩል ሙዚቀኞች ናቸው፣ በአንድ በኩል ደግሞ የወጣቶች አገልጋዮች ናቸው እና ነጮችን ያገለግላሉ፣ አበሾችን ያገለግላሉ እና እግዚአብሔር በአውስትራሊያ በጣም ትልቅ ስም የሰጣቸው ልጆች ናቸው። ባለቤቴ የጸሎት ሴት ነው እና ብቻዋን ነው ልጆች ያሳደገች። የመጨረሻዋ ልጄ በ3 ወር ነው የትቻት የሄድኩ እና በ15 ዓመቷ ነው ከዛ በኋላ ያየኋት ማለት ነው። እና ኢየሱስ ክርስቶስ ጌታ ነው። ዳግም ለወንጌል ዳግም እግዚአብሔርን እንዳገለግለው እድል ሰጠኝ። ይሄ እድል ለብዙዎች አልተሰጠም። 4 ጊዜ ያክል ከሞት ወጥቻለሁ። እግዚአብሔር ግን ከኔ ጋር ነበረ። ኢየሱስ ክርስቶስ ጌታ ነው። ዛሬ አብረን የምናየው ዛሬ ጣዖታትን እንሰብራለን። ቅር የሚለው አለ? ጣዖት ለምንም አይጠቅምም። አሜን። የምድሪቱ ጣዖት የሚሰበረው ባንተ ነው። የምድሪቱ ጣዖት የሚሰበረው ባንቺ ነው። እግዚአብሔር አምላክ ለምንም እዚያ አላስቀመጠህም።
በዚህ በደም ምድር በዚህ ዓለም በተጨማለቀችበት ዘመን እግዚአብሔር አንተን እዚህ በሕይወት ሲያኖርህ ለዓላማ ነው። እስኪ ለዓላማ ነው በለው። ዓላማ የሌለው ሰው በጣም 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 ከሚያሳዝኑ ሰዎች አንዱ ነው። ዛሬ አብረን የምናየው ትወርሳለህ፣ የተያዘህን ታስለቅቃለህ። ወደ ኋላ አትመለስም፣ እየጨመርክ ትሄዳለህ። የሁላችሁ በዘመናችን ብዙ ጊዜ የድሮ ዘመን ጸሎት ይወዳል፣ የአሁኑ ዘመን ደግሞ አምልኮ ይወዳል። የአምልኮና የጸሎት የቃሉ ምንጭ ግን ምንድነው ካላችሁ ጸሎት ነው። እኔ በዚህ በአዲስ አበባ በእግሬ ወንጌልን ሰብኬያለሁ። በእግሬ እየዞርኩ አንዳንዱ ውሻ ይለቅብኛል። ጥሩምባ መንፋት የጀመርን እኛ ነን በዚህ ከተማ እና በደርግ ጊዜ እና እግዚአብሔር ከኛ ጋር ነበረ። እኔ ብዙ ጊዜ ታስሬያለሁ። ጥርሴ በሰደፍ ሽጉጥ ተሰብሯል። ብዙ ጀርባዬ ተልጧል። በሰንሰለት በብርድ ምድር 8 ወር ዝናብ የሚዘንበት ማሻ የሚባለው እዛ ለ3 ወር በሰንሰለት ታስሬያለሁ። በዛን ጊዜ ወንጌል የሰበኩባቸው ከጎሬ ጀምሮ እስከ ሚዛን ተፈሪ 30 ቸርች ነበሩ። ባለፈው ጊዜ ከኔ ጋር የዞረው ለ3 ወር ስጠይቀው 500 ሆነዋል አለኝ። ለምንድን ነው የምነግራችሁ ያለሁ መሰላችሁ? በእናንተ እግዚአብሔር እንደሚሰራ እንድታውቁ ነው የምነግራችሁ ያለሁ። አሜን። ጊዜ ቀርቶልሃል፣ ዘመን ቀርቶልሃል። ይሄ ዘመን የመዝናናት ዘመን አይደለም። ይኸውላችሁ ስለዚህ ይሄንን እንዲለቀቅ አንድ ጊዜ ዋሽንግተን ዲሲ ሄድኩኝና አንድ ፓስተር ይዞኝ ሳን ጆርጆ የሚባለውን ስትሬት እንሄድ ነበር እና በየ10 ሜትር ቸርች አለ። በየ10 ሜትር ቸርች አለ። ምንድን ነው ይሄ ያልኩት። አንድ ወቅት እግዚአብሔር እሳት ለቀቀ አለ። ከመስሪያ ቤት ሮጠው ቸርች ነው የሚገቡ። መጸለይ ያለባቸው የእረፍት ሰዓታቸው፣ የሻይ ሰዓታቸው፣ የምሳ ሰዓታቸው በጸሎት ነው የሚያሳልፉት የነበሩ አለ። ወዲያውኑ የእግዚአብሔር መንፈስ ምን እንዳለኝ ታውቃላችሁ? የምድሪቱ ቶሪቶሪ መጥቶታል። ጥቂት ሰዎች የምድሪቱን አለቃ መንፈስ ተመታ። ከዛ በኋላ ሰው በቃ እየሮጠ ወደ ቤተ ክርስቲያን ነው የሚገባ፣ እየሮጠ ወደ እግዚአብሔር መንግስት ነው የሚገባ። ማን? አየሩ ተለቀቀ። ዛሬ ይሄ ምድር አየሩ ይለቀቃል። ትውልድን ነፃ የሚያወጡ ኃያላን ይነሳሉ። አሜን። ዲቦራ እስክትነሳ ድረስ ኃያላን አነሱ የሉም አለ። አንቺ ዲቦራ ንቂ ንቂ ተብሎ ተዘመረላት። አሜን። ለዚህ ዛሬ ምርኮን ለመመለስ የተዘጋብህ ለመክፈት የተያዘብህ ለማስለቀቅ የጸሎት ትውልድ ይነሳል። እግዚአብሔርን የሚፈልግ ትውልድ ይነሳል። ድሬዳዋ በነበርንበት ጊዜ 300 ሰው ለጸሎት ሲል ያድር ነበር። ስለዚህ መገለጥ የሚያመጡ አንድ ሰው አይደለም፣ በሰልፍ ነው የሚሰሩ። በቃ በሰልፍ ሆነው መገለጣቸውን ተናግረው በዛ ይወጣሉ። አሜን።
ዛሬ አንድ ነገር ልንገራችሁ። መናፍስት መለየትን በእናንተ ህይወት ውስጥ የሚቀባ ሰዎች አላችሁ። ቤተ ክርስቲያን ጠባቂ ያስፈልጋታል። አሜን። ከእንግዲህ ወዲህ አታላይ አይገባበትም፣ ቀልደኛ አይገባበትም፣ ውሸታም አይገባበትም። ለምን? የሚመነጥር መንፈስ እግዚአብሔር ይመጣል፣ አጋንንት ይመታል፣ ክፉ ኃይል ይመታል። በኢየሱስ ስም ዛሬ ይሆናል። አረ ነው እንዴት እንደማደርግ አላቅም። እስኪ መጽሐፍ ቅዱሳችን ጋር እንሄድ። አሜን ወይ? አሜን ወይ? ሁለተኛ ነገሥት ምዕራፍ 17 ከቁጥር 14 ምዕራፍ 17 ከቁጥር 24 የአሦር ንጉሥ ሕዝቡን ከባቢሎን ከኩታ ከአዋና ከሐማት ከሴፈርዋይም ከተማ አምጥቶ በእስራኤላውያን ቦታ እንዲገቡ በሰማርያ ከተሞች አሰፈራቸው። እነርሱም ሰማርያን ወርሰው በከተሞቿ ይኖሩ ጀመር። በዚያ መኖር እንደጀመሩም እግዚአብሔርን አላመለኩም። ስለዚህ እግዚአብሔር አንበሶች ሰደደባቸው፣ ከእነርሱም ጥቂቶቹን ሰብረው ገደሉ። ለአሦርም ንጉሥ ወደ ሰማርያ ከተሞች ወስደህ ያሰፈርከው ሕዝብ የዚህ አገር አምላክ የሚፈልገውን አላወቀም፣ ከዚህ የተነሳ እግዚአብሔር ሰብሮ የሚገድል አንበሳ ላከበት የሚል ወሬ ደረሰው። ከዚያም የአሦር ንጉሥ ከሰማርያ ማርካችሁ ካመጣችኋቸው ካህናት አንዱን በእዚያው እንዲኖር መልሳችሁ ውሰዱና የአገሩ አምላክ ምን እንደሚፈልግ ሕዝቡን ያስተምር ሲል አዘዘ። ስለዚህ ከሰማርያ ማርከው ከወሰዷቸው ካህናት አንዱ ወደ ቤተል ተመልሶ እግዚአብሔርን እንዴት ማምለክ እንደሚገባቸው አስተማራቸው። ያም ሆኖ ግን እያንዳንዱ ወገን በየሰፈረበት ከተማ የራሱን አምላክ ሰራ። ያንንም ቀድሞ የሰማርያ ሕዝብ በኮረብቶ ላይ በሰራው ማምለኪያ እየወሰደ አቆመ። ከባቢሎን የመጡት ሱኮትን ሰሩ። ኖትን ከኩታ የመጡት ኔርጋልን፣ ከሐማት የመጡት አስማትን ሰሩ። አዋውያን ኤልባዝርንና ተርቃን የተባሉትን አማልክት ሲሰሩ፣ የሴፈርዋይም የመጡት ደግሞ አድራሜሌክ፣ አናሜሌክ የተባሉ አማልክታቸው ልጆቻቸውን የሚቃጠል መስዋዕት አድርገው አቀረቡ፣ እግዚአብሔርን አመለኩ። ይሁን እንጂ እያንዳንዱ ወገን የመጣበትን ሕዝብ ልምድ ተከትሎ በየኮረብታው ባሉት ቤተ ጣዖታት የሚያገለግሉትን ካህናት ሾመ። በአንድ በኩል እግዚአብሔርን ሲያመልኩ፣ በሌላ በኩል ግን እንደየአገራቸው ልማድ የየራሳቸውን አማልክት ያመልኩ ነበር። ይህንን ልማዳቸው እስከ ዛሬ ድረስ አልተዉም። እግዚአብሔርን በአግባቡ አያመልኩም። እንዲሁም እስራኤል ብሎ ለጠራው ለያዕቆብ ዘሮች የሰጣቸውን ሥርዓቶችና ደንቦች፣ ሕጎችና ትእዛዞችን አይከተሉም። እግዚአብሔር ከእስራኤላውያን ጋር ኪዳን ሲገባ እንዲህ ሲል አዟቸው ነበር። ሌሎችን አማልክት አታምልኳቸው፣ አትስገዱላቸው፣ አታገልግሏቸው፣ አትሰውላቸው። ማምለክ የሚገባችሁ ግን በታላቅ ኃይል በተዘረጋች ክንድ ከግብፅ ምድር ያወጣችሁ እግዚአብሔርን ብቻ ነው። ለእርሱ ስገዱ፣ ለእርሱ መስዋዕት አቅርቡ። አሜን አሜን። እግዚአብሔር የተመሰገነ ይሁን። እስራኤል በኃጢአት ምክንያት ምርኮ በሆነችበት ጊዜ በሰሎሞን መንግስት እግዚአብሔር እስራኤልን አንድ መንግስት አድርጎ ይመራት ነበር። ነገር ግን ከኢዮርብዓም ኃጢአት የተነሳ እስራኤል ለሁለት ተከፈለች። የሰሜንና የደቡብ ተባለ። ሰሜኑ ጣዖት ማምለክ ጀመረ፣ ጥጃ ሰራ፣ ለራሱ ካህናት አዘጋጀ። እግዚአብሔር ደግሞ ቀናተኛ አምላክ ነው። አሜን። እግዚአብሔር ምንድን ነው? ቀናተኛ አምላክ ነው። ይቀናል። እስኪ አጠገባችሁ ያለውን ነቅነቅ አድርጋችሁ አምላካችሁ ቀናተኛ አምላክ ነው በሉት። ግድ የላችሁም። ይቀናል።
ስለዚህ አሳልፎ ሰጣቸው፣ ተማረኩ። ከዚህ የተነሳ ሰማርያ ተማረከችና ወደ ባቢሎን ሄደች። በእነሱ ፈንታ ግን የዘር ለውጥ ለመቀላቀል እስራኤልን ለማጥፋት ማንነትህን ለማጥፋት ሰይጣን ባንተ መካከል አመፀኛን ያስገባል። ለዚህ ነው መናፍስት መለየት የሚያስፈልገው። አሜን። ታውቃላችሁ ዳንኤል ለምርኮ በሄዱ ጊዜ ስማቸውን ነው የለወጠው። ያ ንጉሥ ምንድነው ያደረገ? ስማቸውን ነው የለወጠው። ለምን ቢባል ታሪካቸው አብሮ እንዲቀየር ነው። የወንጌል ታሪክ አይቀየርም። የእግዚአብሔር ሕዝብ አይቀየርም። እግዚአብሔር እንዳለው ይሆናል። ከዚህ የተነሳ ግን አፈለሳቸው፣ ወስዶ ሰማርያ ውስጥ ከተታቸው። እነዚህ ሰማርያ ውስጥ የገቡትን ስንመለከት ምንድነው የሚለው? እግዚአብሔር የተመሰገነ ይሁን። አሜን። ይግቡ እንጂ አይወጡም። እንደዚህ አለ። ሰማርያውያን በሰሩት በኮረብታ መስገጃ ህዝቡ ሁሉ የሚኖርበትን ከተሞችን አኖሯቸው። የባቢሎን ሰዎች ስኮትን ሰሩ። የኩታ ሰዎች ኤርጋልን ሰሩ። የሐማት ሰዎች አሲማትን ሰሩ። ያዋውያን አልባዝንና ተርቃንን ሰሩ። ለሰፈር ዋይም አማልክት ለአድራሜሌክና ለነሜሊክ ልጆች በእሳት ያቃጥሉ ነበር ይላል። ተመልከቱ። ስንት ጣዖቶች ናቸው? ስንት ህዝቦች ናቸው ካላችሁ 5 ናቸው። 5 ጣዖታት ይዘው ወደ ሰማርያ ገቡ። ከዛ በኋላ ሰማርያን ወረሷት ይላል። ተመልከቱ። ቤተ ክርስቲያን አትወረስም። አሜን። ወረሷት። ከወረሷት በኋላ የየራሳቸውን አምላክ በዛ ምድር ተከሉና ይሰውላቸው ጀመር። ከጊዜ በኋላ ከምርኮ ሊመለስ እዝራ በተነሳ ጊዜ እነዚህ ሰዎች ምን እንዳሉ ታውቃላችሁ? ካንተ ጋራ ቤተ መቅደስን እንስራ። እዝራ የመለሰው ምንድን ነው? እኛ ከናንተ ጋራ ቤተ መቅደስን አንሰራም። ለምን እንደሆነ ታውቃላችሁ? መቅደስ ሲገነባ ዝም ብሎ አይገነባም። ተራራ ተጠርቦ ነው የሚመጣው ድንጋዩ። እነዚህ ከገቡስ ካላችሁ ያልተጠረበ ድቡልቡል ድንጋይ መካከል ላይ ሊያስገቡ ነው፣ አንድ ቀን ተንዶ እንዲፈርስ። የገባችሁ ነው? ልትገነባ ነህ። ተቀርጸህ ልትገነባ ነህ። ለእግዚአብሔር የሚሆን ሰው ሆነህ ልትገነባ ነህ። ቀልድ የለም በእግዚአብሔር ቤት። አሜን ወይ? ብዙ ጊዜ ትባረካለህ ለምደናል። አሜን። ትባረካለህ፣ እርግጠኛ ነው። ጌታን ከተከተልክ ትባረካለህ። ስለዚህ እነዚህ ስለለመዱ የመለየት መንፈስ ያለው እዝራ ግን ከእናንተ ጋር ቤተ መቅደስን አንሰራም። አሜን። እናንተ ከኛ ጋር ተቀላቅላችሁ አሰሩም። የማይመች አካሄድ ምን አለ ጳውሎስ? በማይመች አካሄድ አትጠመድ። ኧረ አትጠመድ በሉት። እግዚአብሔር ዛሬ ይደርስልሃል። ከዚህ የተነሳ በጣዖት የተወረረው ቦታ ምን ይመስላል የሚለውን በጣዖት የተወረረው ቦታ ከሚገርማቸው አዲስ ኪዳን ሄጄ አሳያችኋለሁ። ይሄ ቦታ ቁልፍ ቦታ ነው። እስራኤል ከግብፅ ከወጣ በኋላ በምድረ በዳ 2 ተራሮች እንዲረግሙና እንዲባርኩ ሰጣቸው። ማን ይባላሉ? ጌብአልና ገሪዝም ይባላሉ። እነዚህ እዛ ሆነው 6 ነገድ እስራኤልን ሲባርኩ በጌብአል ሆነው ሲረግሙ የተረገመ ነው ጠላታቸው። አሜን። ሲባርኩ ደግሞ የተባረከ ነው። ተመልከቱ፣ ቁልፍ ቦታ ነው ጠላት የያዘ፣ የበረከትህ የያዘ።
አንተ በኢየሱስ ስም ብለህ ረግመህ እንዳይደርስ የሚያደርግ ዛሬ ይመታል። አሜን። ይመታል። የምትባርከው ይባረካል። ኧረ ኢየሱስ ጌታ ነው። አንደበትህ የት ነው የምታውለው? ስለዚህ ይሄ ስፍራ ተይዞ ነበር። ኢየሱስ ወደ ምድር የመጣ ሊበቀል ነው። አሜን ወይ? ኢየሱስ ወደ ቤትህ የሚመጣ ሊበቀል ነው። ሊበቀልልህ ነው። አንተ ያላየኸውን አይቶ ሊመታልህ ነው። አንቺ ያላየሽውን አይቶ ሊመታልሽ ነው። ኢየሱስ የመጣ ወደ ምድር ኢሳይያስ 61 ሄዳችሁ ብታነቡት የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛል፣ የምስራችንን እሰብክ ዘንድ ቀብቶኛል ካለ በኋላ የታሰሩት ሃሌሉያ ዛሬ መፈታት ይሆናል። ለምን ብትሉ እግዚአብሔር ቀብቶኛል ለወንጌል እንድሰብክ። መጽሐፍ ቅዱስ እንደዚህ ነው የሚለው። ኢሳይያስ ሲናገር እግዚአብሔር ቀብቶኛል እያለ ነው። አንተ የቴዎሎጂ ነገር ተወውና ለራሱ ነው የሚናገር የነበረ ኢሳይያስ። ቴዎሎጂ ይቆይልን፣ ወንጌል እንስበክ። አሜን አሜን ወይ? ቀብቶኛል እያለ ነበረ ኢሳይያስ። ማነው ቀብቶኛል ባለ ጊዜ የተቃወመው? ለምን ቀብቶኛል ማለት ያስፈራሃል እንዴ? ያስፈራሃል። እግዚአብሔር ቀብቶኛል ማለት ያስፈራሃል። አዲስ ኪዳን እኮ ምን እንዳለ ታውቃላችሁ? ተቀድሳችኋል፣ ጸድቃችኋል፣ ተቀብታችኋል። ይሄ ለአንተ አይደለም እንዴ? ለማን ነው? ኢየሱስ ክርስቶስ ጌታ ነው። ዛሬ የተወረሰብህ የምታስለቅቅ በቅባት ነው፣ ሌላ አይደለም። በቅባት ነው የምታስለቅቀው። ለሚፈልግ አለ ኢየሱስ ለሚፈልግ ይሰጠዋል፣ በር ለማያንኳኳ ሃሌሉያ። የት እናስቀምጠው ይሄ ቃል ታዲያ? የት እናስቀምጠው? በቃ እየሰማኸው መሆን ነው መኖር ነው የምትፈልገው ወይስ ቃሉ በህይወት መስራት? አሜን። አሁን ታሪክህ እንዲለወጥ ነው። ቃሉ እውነት ነው። እስኪ ንገሩኝ፣ አብረን ያለ ነው። ቃሉ እውነት ነው ወይ? ታዲያ ተቀበለዋ። በቃ እውነት ነው፣ ተቀበለው። እውነት ነው፣ ለአንተ ነው። ኢየሱስ ክርስቶስ ጌታ ነው። ኢሳይያስ ለእኔ ቀብቶኛል ነው ያለ። ሌላው ትርጉም የራሳችሁ ውሰዱት። ለእኔ ግን ይሄ ነው። ለእኔ ቀብቶኛል ስላለ እኔ እግዚአብሔር ለወንጌል ስወጣ ይሄ ጥቅስ ነው በእሳት እየነደደ በግድግዳ ላይ ተለጥፎ ያየሁት። በቃ ከዛ ምንድነው ጌታ ሆይ ስለው በወንጌሌ እሳት ሕዝቤን ነፃ አውጣለኝ። አሜን ወይ? ነፃ የሚወጣ ትውልድ አለ። ጸልየህ የማይሰማ አልቅሰህ ዝም ብለህ ባዶ የምትሄደው ከዛሬ ጀምሮ እንደዚህ አይሆንም። አሜን ወይ? ምርኮ ኢየሱስ ጌታ ነው። ምርኮ ይመለሳል። ምልኮ ይመለሳል። ምልኮ ይመለሳል። እግዚአብሔር አምላክ ይሰራል። ከዚህ የተነሳ እግዚአብሔር አምላክ ዛሬም መንገድ የከለከለ ዛሬ ይከፈታል። ሰማኛለህ? ይኸውላችሁ ዮሐንስ ወንጌል ምዕራፍ 4ን ልውሰዳችሁ። እዛ ያለችው ሴትየው ብዙ ጊዜ በአመንዝራ አይደለ የተሰበካችሁ? አመንዝራነት አይደለም እሱ። ኢየሱስ ጌታ ነው። ከአንድ ጀምረህ እስከ 24 አንብብልኝ ፕሊዝ። ከአንድ ጀምረህ እስከ 24 አንብብልኝ።
ደግመን አናነበውም። ኢየሱስ ጌታ ነው። በሰማርያ ያልፍ ዘንድ ግድ ሆነበት። ዛሬ በቤትህ ያልፍ ዘንድ ግድ ይሆንበታል። ዛሬ በህይወትህ ያልፍ ዘንድ ግድ ይሆንበታል። ዛሬ ነገርህን ሊለውጥ ግድ ይሆንበታል። ዛሬ በእግዚአብሔር ቅባት ሊነካህ ግድ ይሆንበታል። ሃሌሉያ! አንበብልኝ። ፈሪሳውያን ከዮሐንስ ይልቅ ኢየሱስ ብዙ ደቀ መዛሙርትን እንዳፈራና እንዳጠመቀ ሰሙ። ዳሩ ግን ያጠመቀው ኢየሱስ ሳይሆን ደቀ መዛሙርቱ ነበሩ። ጌታም ይህን እንዳወቀ ይሁዳን ለቆ ወደ ገሊላ ተመልሶ ሄደ። በሰማርያም በኩል ማለፍ ነበረበት። ስለዚህ ይሄ ትርጉም በጣም እንትን ይለኛል፣ ያንገሸግሸኛል። ግድ ሆነበት። ኢምፖርታንት ነበረ። አሜን ወይ? ኢምፖርታንት ነበረ። ወደ አንተ ለማምጣት ኢየሱስ ኢምፖርታንት ነው። ዛሬ ወደ ቤትህ ለማምጣት ኢምፖርታንት ነው። ሃሌሉያ! እሺ ቀጥለው። እንግዲህ ኢየሱስ ከዮሐንስ ይልቅ ደቀ መዛሙርት ያደርጋል ያጠምቅማል ማለት ፈሪሳውያን እንደሰሙ ጌታ ባወቀ ጊዜ ይሁዳን ትቶ ወደ ገሊላ ደግሞ ሄደ። ዳሩ ግን ደቀ መዛሙርቱ እንጂ ኢየሱስ ራሱ አላጠመቀም። በሰማርያ ሊያልፍ ግድ ሆነበት። አሜን። በሰማርያ ሊያልፍ ግድ ሆነበት። አሜን። ስለዚህ ያዕቆብ ለልጁ ለዮሴፍ በሰጠው ስፍራ አጠገብ ወደምትገኘው ሲካር ወደምትባል የሰማርያ ከተማ መጣ። በዚያም የያዕቆብ ጉድጓድ ነበረ። ኢየሱስም መንገድ ከመሄድ ደክሞ ከጉድጓዱ አጠገብ እንዲህ ተቀመጠ። ጊዜውም 6 ሰዓት ያህል ነበረ። ከሰማርያም አንዲት ሴት ውሃ ልትቀዳ መጣች። ኢየሱስ ውሃ ጠጭኝ አላት። ደቀ መዛሙርቱ ምግብ ሊገዙ ወደ ከተማ ሄደው ነበርና፣ ስለዚህ ሳምራዊቲቱ አንተ የይሁዳ ሰው ስትሆን ሳምራዊት ሴት ከመሆን ከእኔ መጠጥ እንዴት ትለምናለህ አለችው። አይሁድ ከሳምራውያን ጋር አይተባበሩም ነበርና። ኢየሱስም መልሶ አይሁድ ከሳምራውያን ጋር እንደው ሊያላሉት ፈልገው ነው እንጂ ጥል ነበሩ። የገባችሁ ነው? ጥል ነበሩ። መንገድ አይተላለፉም ነበር። ዛሬ ጥል ግድግዳ እናፈርሳለን። ቀጥለው። ኢየሱስ መልሶ የእግዚአብሔርን ስጦታና ውሃ ጠጭኝ የሚልሽ ማን መሆኑን ብታውቂ አንቺ ትለምኙ ነበርሽ፣ የሕይወትም ውሃ ይሰጥሽ ነበር አላት። ሴቲቱ ጌታ ሆይ መቅጃ የለህም፣ ጉድጓዱም ጥልቅ ነው። እንግዲህ የሕይወት ውሃ ከወዴት ታገኛለህ? በውኑ አንተ ይህን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህን? ራሱም ልጆቹም ከብቶቹም ከዚህ ጠጥተዋል አለች። ኢየሱስም መልሶ ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል። እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም። ለዘላለም አይጠማም። ለዘላለም አይጠማም። ቀጥለው። እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆናል እንጂ የውሃ ምንጭ ይሆናል እንጂ። ሃሌሉያ። ቀጥል። ሴቲቱ ጌታ ሆይ እንዳልጠማ ውሃ ልቀዳ ወደዚህ እንዳልመጣ ይህን ውሃ ስጠኝ አለችው። ኢየሱስም ሂጂና ባልሽን ጠርተሽ ወደዚህ ነይ አላት። ተመልከቱ። ባልሽን ጠርተሽ ወደዚህ ነይ። ቀጥላትና ሴቲቱ መልሳ ባል የለኝም አለችው። ኢየሱስ ባል የለኝም በማለትሽ መልካም ተናገርሽ። ተመልከቱ። አሁን ባል የለኝም በማለትሽ ምን አደረግሽ? መልካም ተናገርሽ። ትክክል ነው። ትክክል ናት አይደለም? ኢየሱስ ትክክል ነሽ አላት እኮ አይደለም ወይ? እሺ ቀጥሉ። 5 ባሎች ነበሩሽና አሁን ከአንቺ ጋር ያለው ባልሽ አይደለም። ተመልከቱ። 5 ባሎች ነበሩሽ፣ አሁንም ከአንቺ ጋር ያለው ባልሽ አይደለም። በዛን ሰዓት ያለው ማን ነው ካላችሁ ኢየሱስ ራሱ ነው። እኔም ጌታሽ አይደለሁም። 5 ጌቶች አድርገሻል። 5 ጣዖቶችን ተክለሻል። ለዛ ደግሞ ትሰዊያለሽ። እግዚአብሔር ደግሞ አምላኬ ነው ትልያለሽ። ታውቃላችሁ?
ለሴቲቱ የሚነግራት ያለ ስር ነቀል ለውጥ ነው። አሜን ወይ? ዛሬ ስር ነቀል ለውጥ በአንተ ላይ ይሆናል። አሜን ወይ? ሚስጥራት ወደ አንተ ይገባል። ሚስጥራት ወደ ህይወትህ ይገባል። ሚስጥራት ወደ ዘመንህ ይገባል። የአፍህ ቋንቋ ይለወጣል። ስለዚህ እቺ ሴት እንዳልጠማ እባክህ ከዚህ ውሃ ልጠጣ። መጀመሪያ እኮ አልሰጥ ማለት እናንተ ሰዎች አልሰጥም ብትሉ ምንጩ ይቀርባችኋል። እየገባችሁ ነው? ምንጩ ይቀርብሃል። ከአባታችን ትበልጣለህ ከያዕቆብ። ይሄ ጉድጓድ እኮ የሰጠን ለምን? ዮሴፍ ታውቃላችሁ፣ አባቱ ምን ብሎት ነበር መሰላችሁ? ከልጆቼ በላይ እጥፍ ርስት ይሄን ሰጥቻለሁ። ስለዚህ ለርስት የተሰጠ የአባቶች ምድር ነው የተወረሰ። የገባችሁ ነው? 5 ጣዖቶች ወረሱት። ከቤቴል የመጣ ካህን ደግሞ እንዲያስተምር ታዘዘ። እስኪ ተመልከቱ፣ ካህን ባልጠፋበት ከቤቴል ካህን ወሰዱ። ለምን ቢባል ቤቴል ደግሞ ጥጃ ተመልክ ነበር፣ ካህናት ነበሯት። ተገላቸው። ኢዮርብዓም የሰራው ጥጃ ኢየሩሳሌም ይርቅባቸዋል። ስለዚህ እዚህ አምላክ ሰራላችኋለሁ ብሎ ጥጃ ሰራላቸውና ካህናት አምጥቶ ምን አደረገ? ሾማቸው። ካህናት ያልሆኑ ከዛ ነው የመጣ። ምን አይነት እስኪ አሁን ሊያስተምራቸው ነው? ጥጃ የሚያመልከውን አሁን ጣዖት ለሚያመልከው ምን አይነት ነው ሊነግረው? ኢየሱስ በሰማርያ ያልፍ ዘንድ ግድ ሆነበት። ምን ለማድረግ? አንደኛ ጣዖቶችን መስበር ነበረበት። ሃሌሉያ! ዛሬ ጣዖትህ ሳይሰበር ወደ በረከት መግባት አይቻልም። አማልክት አሉ፣ በኢየሱስ ስም ሰበርኳቸው። አማልክት አሉ፣ በኢየሱስ ስም ሰበርኳቸው። እግዚአብሔር ብቻ ግርማው አስፈሪ የሌለሃቻ ተወዳዳሪ እግዚአብሔር ብቻ እስክበል ግርማው አስፈሪ የሌለሃቻ ተወዳዳሪ እሱ ነው የምናመልከው። እግዚአብሔር አምላካችን ነው የምናመልከው። ስለዚህ አንድ ጊዜ ኢየሱስ ወደ ሰማርያ አትሂዱ አላቸው። ወደ አሕዛብም መንገድ አትሂዱ፣ ወደ ጠፉት እስራኤል ሂዱ አላቸው። ለምን ቢባል ታውቃላችሁ? መንገዱ ዝግ ነበረ። ከይሁዳ ወደ ኢየሩሳሌም ለእግዚአብሔር አምልኮ ሊሄዱ በሰማርያ አጭር ናት። ነገር ግን ሰማርያ ስለማያሳልፏቸው ዝግ ስለሆነ ዙሪያ ጥምጥም ይሄዳሉ። ኢየሱስ ግን በሰማርያ ያልፍ ዘንድ ግድ ሆነበት። አሜን። መንገዱን መክፈት ነበረበት። ዛሬ መንገድህ ይከፈታል። ዛሬ ለአንተ መንገድ ኢየሱስ ግድ ሆኖበታል። ለአንተ በረከት ሊያመጣ ኢየሱስ ግድ ሆኖበታል። ለአንተ ፈውስ ሊያመጣ ኢየሱስ ግድ ሆኖበታል። ይህንን ቃል ፈዋሽህ ነው ዛሬ። ይህንን ቃል ታምራት ነው ለአንተ። ሁለተኛው ያደረገው መንገዱ ከፈተው። አሜን። ኢየሱስ ክርስቶስ ጌታ ነው። እቺ ሴት ስትናገር በጣም ነው የሚገርመው። ቀጥለን እናንብበው እስኪ። አሁን ከአንቺ ጋር ያለው ባልሽ አይደለም፣ በዚህ እውነት ተናገርሽ አላት። ሴቲቱ ጌታ ሆይ አንተ ነቢይ እንደሆንክ አያለሁ። አባቶቻችን በዚህ ተራራ ሰገዱ፣ እናንተም ሰው ሊሰግድበት የሚገባው ስፍራ በኢየሩሳሌም ነው ትላላችሁ አለችው። ኢየሱስም እንዲህ አላት፣ አንቺ ሴት እመኚኝ፣
በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። እናንተስ ለማታውቁት ትሰግዳላችሁ። እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን። ነገር ግን በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል። አብ ሊሰግዱለት እንደነዚህ ያሉትን ይሻልና። እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል። ሴቲቱ ክርስቶስ የሚባል መሲህ እንደሚመጣ አውቃለሁ፣ እርሱ ሲመጣ ሁሉን ይነግረናል አለችው። ኢየሱስ የምናገርሽ እኔ እርሱ ነኝ አላት። ኢየሱስ ጌታ ነው። በጣም ነው የሚገርመው። ቶሎ ነው ወደ አምልኮ የዞረችው። ለምዳለቻ፣ የጣዖት አምልኮ ማምለክ ለምዳለች። ስለዚህ ምንድን ነው ያለችው? እንዴ አባቶቻችን እዚህ ስገዱ ነው ያሉን፣ እናንተ ደግሞ በኢየሩሳሌም ነው የሚሰገደው ትላላችሁ። ማን እንመን? ገብቷችኋል? ግራ የተጋባች ናት። ዛሬ ግራ የተጋባህ ካለህ ትወጣታለህ። ከግራ መጋባት ትወጣለህ። አሜን። ዝም ብለህ በቃ ወጥ ቀማሽ የሆንከው ሁሉ ትወጣታለህ። ምን እንደሆነ ወጥ ቀማሽ ታውቃላችሁ? አንዱ ጋር ትሄዳለህ፣ አንዱ ጋር ትሄዳለህ፣ አንዱ ጋር ትሄዳለህ፣ አንዱ ጋር አብሽ ትጠጣለህ፣ አንዱ ጋር ባቄላ ትጠጣለህ፣ አንዱ ጋር ደግሞ እግዚአብሔር ዛሬ ከዚህ ድንግርግር ያወጣሃል። አሜን ወይ? ያወጣሃል። ስለዚህ እቺ ሴት አንድ ነገር ነበራት የምታውቀው። የእግዚአብሔር ሕዝብ እኮ ሁሉ አንድ ነገር ያውቃል። ጠልቆ ነው ያልገባ እንጂ ያውቃል። አሁን ግን ጠልቀህ ትገባለህ። አሜን። ወደ አምልኮ ጠልቀህ ትገባለህ። ወደ መታዘዝ ህይወት ጠልቀህ ትገባለህ። ወደ እግዚአብሔር ፈውስ ጠልቀህ ትገባለህ። ወደ እግዚአብሔር በረከት ጠልቀህ ትገባለህ። ኢየሱስ ክርስቶስ ጌታ ነው። ይህንን ካለ በኋላ ኢየሱስ እንደዚህ አላት። ከሚገርማቸው የአዲስ ኪዳን አምልኮ የያዘች መጀመሪያ ሴት ነው። የሚመለከው አላት፣ እግዚአብሔር የሚመለከው በእውነትና ምን ማለቱ ነው? ኢየሱስ ካላችሁ ሰዎች በብዛት በስጋና በውሸት ያመልካሉ ማለት ነው። አሁን ተለወጥ። ጥገባችሁ ያለው ተለወጥ በሉት። ተለወጥ። በስጋ እግዚአብሔር አታምልከው፣ አይቀበለውም። የስጋ አምልኮ የውሸት ኑሮ አትኑር። በውሸት ሰው መኖር ይችላል፣ የውሸት ሞት ግን አይሞትም። እየገባችሁ ነው? እየገባችሁ ነው? በውሸት መኖር ይችላል፣ ምንም ችግር የለው። ሃሌሉያ እያለ መኖር ይችላል። ነገር ግን የውሸት መሞት ግን የለም። ወንድሜ አሁን አስተካከል። አሁን ለእግዚአብሔር ተለይ። ለእግዚአብሔር ስትለይ ቅባት ይፈስብሃል፣ ቅባት ይፈስብሃል፣ ዘይት ይፈስብሃል፣ አይኖችህ መብራት ይጀምራሉ። እች ሴት ምን አለች? ከዛ በኋላ በእውነትና በመንፈስ ነው የሚመለከው ሲላት አንድ ክርስቶስ የሚባል ይመጣል አለችው። ለመጀመሪያ ጊዜ ኢየሱስ ራሱን ገልጦ እኔ ነኝ ክርስቶስ ያላት ለዚህ ሴት ነው። ዛሬ ለማንም ያልነገረው እግዚአብሔር ላንተ ይነግራል። ኧረ ኢየሱስ ጌታ ነው። ኧረ ኢየሱስ ጌታ ነው። ለማንም ያላወራው ኢየሱስ ዛሬ ለምክር ወደ አንተ ይመጣል። እግዚአብሔር አንድ ጊዜ ለአብርሃም ለምክር ወደ እሱ መጣ፣ ወደ አብርሃም መጣ። ለምክር ነው። ጉዳይህ ልጨርስ ፈልጋለሁ አለውና እስኪ ከአብርሃም ከባሪያዬ እምሰውረው ነገር የለም አለ። ለምን እንደሆነ እንደዛ ያለ ታውቃላችሁ? እግዚአብሔር ያለ ሰው ፍቃድ ወደ ምድር አይመጣም። ከፈቀድክለት ይሰራል፣ ካልፈቀድክለት እጆቹን አጣብቀው አንድ ቀን ያስበው ይሆናል የኔን ነገር እያለ ነው የሚጠብቀ። ብዙ ሰው እንደዚህ ነው የሚለው። እግዚአብሔርን እየጠበቁ ነው። ኧረ ውሸት ነው። እየጠበቀህ ነው። አሜን። እየጠበቀህ ነው። እውነቴን ነው የምላችሁ። ለአብርሃም ጠበቀው እግዚአብሔር። መቼም ብዙ ጊዜ
እኛ ወንዶች ብዙ አናስተውልም በረከት በሚስቶቻችን እንደሚመጣ። የአብርሃም በረከት የመጣው በሚስቱ ነው አይደለም ወይ? በወንዶች የሚመጣ ይመስለናል አንዳንድ ጊዜ። ልብ አድርገህ ስማት ሚስትህን። እኔ ያለ መስማቴ ብዙ ተጎድቻለሁ። እውነቴን ነው የምላቸው። አንድ ጊዜ እንደዚህ አለች፣ ይህንን ነገር የምንገባበት ያለን እኔ ደስ አይለኝም አለች። ዋጋ አስከፈለኝ፣ እስከ ሞት ድረስ ዋጋ አስከፈለኝ አለመስማቴ፣ እስከ ሞት ድረስ ነው የምላቸው። ያኔ ሰምቼ በሆን ኖሮ ዛሬ እዚህ አታገኙኝም ነበር። እውነት ለመናገር ብዙ ነገሬን እንዳጣሁኛለሁ። ብዙ ነገሬን እንድወጋ ሆኛለሁ። ዛሬ እምነት እንዲኖራችሁ ነው የምፈልገው። የቃሉ ደጅ ይክፈትላችሁ። ስለዚህ አብርሃም መጣ። እግዚአብሔር መጣ። ሚስት ወዴት አለች አለው። ምን ሚስቱን የሚያስጠይቃለው? ዝም ብሎ አይባርከውም። ለዛ ብላችሁ ታውቃላችሁ። ዝም ብሎ አይባርከውም። ምን ሚስቱን መጠየቅ ያስፈልገዋል? ከድንኳን በስተኋላ ናት ያለች አለ። በል በሚቀጥለው ዓመት እመጣለሁ ይስሐቅን እመጣለሁ። በዛ ጊዜ እመጣለሁ። ሳራ በዛ ሆና ሳቀች። ለምን ብትሉ እድሜዋ ነገሯ አስባ ሳቀች። ለምን ሳቅሻል? አይ እንሳቁ ማለት ፈራች ነው። በል ከሳራ ነው የምትወልደው አለ። አሜን። እስማኤል አይደለም ያንተ ጉዳይ። እኔና እናንተ ዛሬ የመጀመሪያ እንሁን። አሜን። የመጀመሪያ አብርሃም የመጀመሪያ ነበረ። ተለይተህ ውጣ ሲለው ከሱ በፊት ተለይቶ የወጣ አልነበረ። አንተ ጀማሪ ሁን። አሜን። ምንም ዋጋ ቢያስከፍልህም በእግዚአብሔር ዘንድ ትባረካለህ። ይኸውላችሁ እኛ ጴንጤዎች አንድ ነገር ለምደናል። ባርከኝ። በቃ እጃችንን ሁል ጊዜ በቃ ባርከኝ። ኩፉ አይደለም፣ ነገር ግን ሻገር ማለት ይቻላል። አሜን ወይ? ለበረከት ከዛም ሻገር ማለት ይቻላል። ለምድር ነገዶች ሁሉ ባንተ እዛ ላይ መቆም አለብህ። አሜን። የምድር ነገዶች ባንተ ይባረካሉ። አንድ ጊዜ አሜሪካ ኦራል ሮበርት ዩኒቨርሲቲ ሄድኩኝ ለማየት ጸሎት ቦታ ሁሉ በቃ እንትን አልኩ። ይሄ ሰውዬ ለምድር በረከት እግዚአብሔር አደረገው። በሺህ የሚቆጠሩ ተማሪዎች እዛ አሉ። ከየትኛው ዓለም ሙስሊሙ ትላላችሁ፣ ምኑ ትላላችሁ፣ ከየትም ዓለም እዛ መጥቶ ይማራል። በቅባቱ ተነክቶ ይመለሳል። ለምድር በረከት አልሆነም? ዛሬ እናገራለሁ፣ ተነብይላችኋለሁ። ለምድር በረከት የሚሆነው እግዚአብሔር ያስነሳል። የዛሬ 38 ዓመት አካባቢ እግዚአብሔር አንድ ነገር ተናገረኝ። ይህንን ምድር ታላላቅ ነቢያትና ሐዋርያትን አስነሳለሁ አለ። እያየሁት ነው። ገና አሁን የሚነሱ ግን ይውላችሁ ብርና ወርቅ የማይመኙ እሳት የሚተፉ ጣዖታትን የሚገለባብጡ እግዚአብሔር አምላክ ያስነሳል። ይህ ዝብርቅርቅ ብሎ ያለውን የሚያጠሩ ኢየሱስ ያስነሳል።
ስማ፣ ደቡብ ሄደህ እሳትን ታነዳለህ። አሜን አሜን። ደቡብ ትሄዳለህ፣ እሳትን ታነዳለህ። አሜን። አንድ ነገር ግን እጠነቀቅልህ፣ እንዳትታበይ ተጠንቀቅ። አሜን አሜን። ታበየው ጸጋቸው የጣሉ ቁጥር ስፍር የሌላቸው ናቸው። ካታራቬላ ሶብራዳ ናባያካ ጄላኖስ አንድ ሰው አያለሁ ረዝሞ የወጣ መጽሐፍ ቅዱስን እንደዚህ ይዘዋል። ፊደሎቹን በሙሉ ወደ ውስጡ ይገባሉ። ይውላችሁ በሪቨሌሽን እግዚአብሔር በቃሉ መግለጥ ይጀምራል። ሰዎች ይህንን ቃል በመግለጥ የሚነሱ እግዚአብሔር አምላክ የቀባቸው ይውላችሁ እዚህ ግቡ የማይባሉ የታድሶ ዘመን እግዚአብሔር ያመጣል። ይውላችሁ ሰዎች የእግዚአብሔርን ቅባት ኮራፕት ያደረጉበትን ዋጋ ይከፍሉበታል። ይውላችሁ እግዚአብሔር በጽድቅ ይገለጣል። በዚህ ስፍራ አንድ እሳት ሲነዳ አየዋለሁ። የእሳት እንደ ሌሎች እሳት ቀይ ወይንም ሌላ አይደለም፣ ሰማያዊ እሳት ሲነሳ አያለሁ። እንዲህ ይሆናል። ይሄ ሰማያዊ እሳት አንቀበለውም ይላሉ ሰዎች። ሰማያዊ እሳት ነው፣ አይቀበሉትም። እግዚአብሔር ግን አውርዶታል። ምን ይውጣቸው? አሜን። ምን ይውጣቸው? ዋጋ ለመክፈል ግን ዝግጁ ናችሁ? ይኸውላችሁ እኔ እንደዚህ እላለሁ፣ ምድር ብትገለባበጥ ለእኔ ግን እግዚአብሔር መርገጫ ያዘጋጃል። ትገለባበጥ የራሷ ጉዳይ፣ ለእኔ ግን እግዚአብሔር መንገድን ያዘጋጃል። ለአንተ ዛሬ መንገድን ያዘጋጃል። የተዘጋ ይከፈታል፣ ምርኮ ይመለሳል። ኢየሱስ በሰማርያ ያለፈው ምርኮ ለመመለስ ነው። አሜን ወይ? አትፍራ። አሜን። አትፍራ። አንድ ጊዜ አዲስ ዓመት ኮንፈረንስ ማድረግ ነበረብኝ ኢቭ እና ማድረግ የፈለኩት ደግሞ በጣም ሴንተር ነው። የመንግስት መስሪያ ቤቶች በዙሪያው በሙሉ ነው ያሉት እና በዚህ ቤተ መንግስት አለ፣ በዚህ ደግሞ የጸጥታ ክፍል አለ፣ በዚህ ደግሞ የፖሊስ አዛዦች አለ፣ በዚህ ደግሞ አስተዳደር አለ። መካከል ነው አዳራሹ። ልከራየው ሲሄድ ለመንግስት ደብዳቤ መጻፍ አለብህ አለ። ምን ልበል ጌታ ሆይ አልኩ። ምን ብዬ ልጻፍላቸው? በዛን ጊዜ ደግሞ ኤችአይቪ የገነነበት ጊዜ ነው። ህዝባችን የኤችአይቪ እውቀት እንዲኖረው አሜን። ከላይ በትልቁ ጽፌ ሌሊት አዳር እዚህ ቦታ እናደርጋለንና ፍቀዱልን የሚል ነው። ትልቋን ሲያዩ ጊዜ ያኛው አንብበውት አላነበቡትም አላቅም፣ ተፈቅዶለታል ተባለ። አሜን። ከዛ ዋጋው እንግዲህ በዛን ሰዓት 10,000 ለአንድ ሌሊት ቢሆን እከፍላለሁ ብዬ ነው።
እኔ አልደራደርም፣ ጨካኝ ነኝ። ከዛ ስንት ነው ዋጋው ስላት 150 ብር አለች። ወይ 150 ብር አልኳት። አዎ እኔ 20 ሺህ ያወጣለሁ ብዬ አስቤ ነበር። እራት እዛ መብላት አለበት ህዝቡ እና በቃ ኦኬ እንግዲህ አልኩ። በቃ ከዛ በኋላ ይገርማል። ሰው የት ነው የምናደርገው እያለ እየመጣ አስቸገረ። ሰማይ ነው የምናደርገው። አገልጋዮች እየመጡ የት ነው የምናደርገው ይሄን ዓመት? ሰማይ ነው የምናደርገው። ልክ 2 ሳምንት ሲቀራት አገልጋዮችን ሰበሰብኩና አሁን የሚነግራችሁ ያለሁትን ከዚህ ቤት ከወጣች ያለ እናንተ ማንም የሚያውቅ የለም። ከእናንተ ከወጣች ከዚህ ቸርች በነጋታው የላችሁ። ወረኛ አይፈለግም። አሜን። አጠገባችሁ ያለው ንገሩት። ብዙ በረከትን ምን ያደረገን የጨለፈ እየወሰደን ያለው ወሬ ነውና ወሬ አይፈለግም በሉት። ንገሩት። እውነቱን እነግራችኋለሁ። ብትጣሉኝ ጥሪ የት ታገኙኛላችሁ? ብታስቸግሩ ለሱ ነው፣ ቢያስቸግሩ ለአንተ ነው። ኢየሱስ ጌታ ነው። ስለዚህ ተመልከቱ። በጣም ነው ደግሞ የምፈለገው። በዛ ሀገር አያስፈልግም ተብያለሁ። በካቢኔ ሚኒስትሮች አይፈለግም ይሄ ሰው ተብያለሁ። ለምን? በአንድ ጊዜ 500 ሰውን ጌታ የተቀበለበት ጊዜ ነበረ። ዛሬ ምን ነካህ አንተ? ዛሬ ምን ነካሽ? ለምን ነፍሳት ልታመጣ አልቻልክም? ወይስ በዚህ እየገባ በዛ ታወጣዋለህ? አስተውሉ። ጊዜው እየፈጠነ ነው። እኔና እናንተ ግን የተዝናናን ነው። የመዝናናት ጊዜ ይበቃል እስክበሉ። እዛ ተዘጋጁ አልኳቸው። ለህዝቡ ግን እሁድ ማታ ነው የነገርኩት። ሰኞ ነው የሚሆነው በዓሉ። እሁድ ማታ ካፒቶል የሚባለውን አዳራሽ ተከራይተነዋል። ወንበር ስለሚያንስ ያለውን በቤተ ክርስቲያን ወንበር ሁሉ ይዛችሁ ሂዱ። ሰው ሁሉ ከኛ ምእመን ይልቅ የሌላው ቁጥር ስፍር የሌለው ወደ 25,000 የሚሆን ህዝብ ተሰበሰበ። ማታ እየተዘጋጀሁ ያለው ቴሌፎን ተደወለ። ጨካን እስካልሆንክ ድረስ ጠላት ስራህን ሊያፈርስ ነው የሚሮጠው። ከዛ ደወለልኝ። ለመሆኑ አለኝ ማን ፈቅዶልህ ነው? ፖሊስ ያውቃል? የጸጥታ ክፍሉ ያውቃል? ማን ፈቅዶልህ ነው? በንዴት ነው በቃ። ስማ አልኩት። ፖሊስ ራሳችን፣ ጸጥታ ራሳችን። አንተ ማን ነህ? ጆሮ ግን ኋላ ሲነግሩኝ በጣም ነው የደነገጠ። ሌላ ባለስልጣን አለው? አዎ አለኝ። የማይበገረው ባለስልጣን አለ። እግዚአብሔር አምላክ አንተ ስትራመድ ነው የሚራመደው። አንተ ዝም ካልክ ዝም ነው የሚለው። አንተ ስትንቀሳቀስ ግን እርምጃ ስትወስድ እግዚአብሔር አምላክ አንተ ጋር ይሆናል። ልክ ፕሮግራሙ አድረን ጠዋት ተሰበሰቡ እነ ምናምን ተሰበሰቡ። ማን ነው የፈቀደ? እንጃ በራሱ ነው ያደረገው። እነዛ ፖሊስ የሚመስሉ የነበሩት አሸሮቹ በሙሉ የፖሊስ ልብስ አይነት ነው የለበሱ ግን
ሆነ ብለው አይደለም። ይገርማቸዋል። በቃ እንደዚህ እንልበስ ብለው በቃ ሪቫኑ ቅድስና ለእግዚአብሔር የሚለው የሎው ነው። የፖሊስ ታርጋ ደግሞ የሎው ነው። እግዚአብሔር ይውላችሁ ያገላባብጣቸዋል። ሐሳባቸውን ያሽመደምደዋል። ጣዖት ዛሬ ይመታል። አጋንንት ይመታል። ጉስቁልና ይመታል። መንገድህ ቀና ይሆናል። መንገድህ ቀና ይሆናል። ያቺ ሴት ምን እንዳለች ታውቃላችሁ? የልቤ የነገረኛለች። እንስራዋ ጣለች፣ ገመድዋ ጣለች፣ ጣሳዋ ጣለች፣ ሮጠች። የልቤ የነገረኝ ኑዩ። ከተማው ተገልብጦ መጣ ጣዖቱን ትቶ። አሜን። ከተማው ተገልብጦ መጣ ጣዖቱን ትቶ ወደማ ወደ ኢየሱስ። ዛሬ ጣዖቱን ትቶ የሚመጣ ትውልድ አለ። ተነስ። እግዚአብሔር ያስነሳሃል። እግዚአብሔር ይቀባሃል። እግዚአብሔር ይናገርሃል። ዛሬ በእሳት ትነሳለህ። መጥተው ከሱ ጋር ከዋሉ በኋላ ምን እንዳሉት ታውቃላችሁ? ለኢየሱስ ስም አወጡለት። ስም አወጡለት። አንተ ማነህ አሉት። መድኃኔ ዓለም። አንተ መድኃኔ ዓለም ነህ ያሉት የሰማርያ ሰዎች ናቸው። አንተ የዓለም መድኃኒት ነህ። ስለዚህ መድኃኒት ነህ። ዛሬ መድኃኒት ባንተ ህይወት አለ። ዛሬ መድኃኒት ባንተ ህይወት አለ። ይኸውላችሁ አንድ ነገር ልንገራችሁ። እንደው በቃ እንደ ተጨማደደ ፈሮ ዝም ብላችሁ እጅ መጫን ብቻ አትውደዱ። አሜን ወይ? እንደ ካዊ አይደለንም እኛ። አሜን ወይ? አንተ ቅባት አለ። እስኪ ቅባት አለኝ በል። ቅባት አለኝ። እጅ መጫን ጥሩ አይደለም እያልኩ አይደለም። አሜን። ኢምፖርታንት ነው፣ አስፈላጊ ነው። ነገር ግን እንደው በቃ እግዚአብሔር የሰጠህን ይፍለቅ እንጂ ኧረ ይውጣ ይውጣ። ስለዚህ ዛሬ አዲስ ነገር ባንተ ላይ ይሆናል፣ ባንቺ ላይ ይሆናል። ተራራ ይናዳል፣ ሸለቆው ይሞላል። የእግዚአብሔር ክብር ሰዎች ባንተ ህይወት ያዩታል። ይውላችሁ አማኝ ሁኑ። አሜን። አማኝ ሁን በሉ አጠገባችሁ ያሉት። አንድ ጊዜ እስር ቤት ገባሁ። ኩላሊቴ ታመምኩኝ። ጌታ እንደዚህ ያልኩት፣ ጌታ ሆይ አሁን እንደማያወጡኝ አውቃለሁ በአይሙሬ አልኩት። ግን አንተ ሁሉ የምትችል ነህ፣ ፈውሰኝ። እግሮች ሲያዩ አይቻለሁ፣ አንካሶች ሲዘሉ አይቻለሁ፣ ሙታን ሲነሱ አይቻለሁ በሕይወቴ። ታዲያ እኔ ጋር ደርሶ እጅህ አጠረ አልኩት። ጌታ አንድ ድምፅ ውስጤ ሁሉ የሚያንቀጠቅጥ ድምፅ አመጣ። እኔ ሁሉን የምችል አምላክ ነኝ፣ እስከ ዓለም ዳርቻ ድረስ ወስደሃለሁ አለ። እሱ ይቆይልህ ጌታ ሆይ አልኩት። እሱ ይቆይልህ። አሜን። አንዳንድ ጊዜ እምነታችን ይፈተናል። ይቆይልህ፣ አሁን ፈውሰኝና ከዛ በኋላ እናስብበታለን አልኩት። እኔ ጌታን በቃ አጠገቤ እንዳለ አድርጌ ነው የማናግረው እንጂ ሰማይ የተቀመጠ እንደው ድምፄ እሱ ጋር የማይደርስ ሆኖ አስቤውም አላቅም። አጠገቤ ነው፣ ከኔ ጋር ነው ኢየሱስ። እኔ ለወንጌል ስወጣ እንደዚህ ነው ያልኩት፣ ጌታ ሆይ ወንጌል ውጣ ትለኛለህ፣ እንዳሉት ሰዎች ከሆነ እንዳገለግልህ የምትፈልግ እዛው እነሱ ይቦቀሃል። ነገሩ በልዩነት የምታደርገው ከሆነ ግን 2 ዓመት እፈትንሃለሁ አልኩት።
2 ዓመት ሳይደርስ በ3ኛው ወር ሙት ተነሳ። አሜን። በማሳጋንንት መውደቅ ጀመረ። በማስ ደግሞ ውጣ ነው። ስንት ብለህ ታወጣለህ ታዲያ? በቃ 40-50 ሲወድቀ ምን ታደርገዋለህ? ብቻህን ነው የምትቀረው። ስለዚህ ቆጥርላችኋለሁ 1 2 3 ለቃችሁ ውጡ። በቃ ይንጫጫል። ከዛ በኋላ መንፈስ ቅዱስ ይመጣና ያለብሳቸዋል። ኢየሱስ ጌታ ነው እና ቅርብህ ነው። አምላኬ ቅርብህ ነው። እስኪ አጠገባችሁ ላለው አምላኬ ለኔ ቅርብ ነው በሉት። ንገሩት ለኔ ቅርብ ነው በሉት። እዛ መጨቃጨቅ ጀመርኩ ከጌታ ጋር። እዛ እስር ቤት በሰንሰለት ታስሬ ነው። በጠባብ ቤት ናት። እንደዚህ ያልኩት ታምሜያለሁ። መቆም አልችልም፣ መቀመጥ አልችልም፣ መተኛት አልችልም። 2 ኩሊቴ አንዱ ኦልሬዲ ተበላሽተዋል፣ አንዱ ደግሞ ሼፕለስ ሆነዋል አሉኝ ዶክተሮች። ከዛ እንደዚህ ያልኩ ጌታ አልኩት፣ ባለፈው ጊዜ ያሳየኸኝ ራእይ ምንድን ነው አልኩት። ዓለም ሰንሰለት ተቀንቶ አንድ ቀንድ ዘይት ሲያፈስ መጽሐፍ ቅዱስ ይቀበለዋል። ልክ ከመጽሐፍ ቅዱስ የሚወጣውን እሳት ሰንሰለቱን ሲበጥሰው በኃያል ድምፅ ተነሳሁ። ምንድን ነው ስለው በሰንሰለት ትገባለህ፣ ሰንሰለትን ትፈታለህ አለኝ። ለምን ሰንሰለት እገባለሁ አልኩ። ሰንሰለቱን ምን እንደሆነ ማወቅ አለብህ አለኝ። የሰዎችን ጭንቅ ምን እንደሆነ፣ የሰዎችን ስቃይ ምን እንደሆነ ማወቅ አለብህ አለኝ። ታዲያ ይሄ ያልከው የት ልታደርገው ነው? አሁን ኩላሊቴ ኦልሬዲ ሞተዋል። የት ልታደርገው ነው አልኩ። እኔ እኮ አልኩ እኮ አንድ ጊዜ እናገራለሁ፣ 3 ጊዜ ግን ሰው ይሰማል። ሁሉን የሚችል አምላክ ነኝ። ዛሬ እግዚአብሔር ላንተ ላንቺ ሁሉ የሚችል እግዚአብሔር አምላክህ ነው። ለሱ የሚያቅተው ነገር የለም። ዛሬ ተፈውሰህ ትወጣለህ። ዛሬ ተባርከህ ትወጣለህ። ዛሬ ቅባት ወድቆብህ ትወጣለህ። ዛሬ ለበረከት ትሆናለህ። የምድር ነገዶች ባንተ ይባረካሉ፣ ባንተ ይባረካሉ። ሃሌሉያ! እሳት እየመጣ ነው። እሳት እያለፈ ነው። ቴንክ ዩ ጂሰስ። እዛው ተንበርክኬ እያለሁ ትልቅ ጠረጴዛ ተዘረጋ። ልጆቼ ባለቤቴ አሉ። ትንሿ ልጃችን በጣም ታስቃለች፣ ግን አላቃትም። የ3 ወር ናት። ታስቀኛለች። በጣም ድምፄ ይወጣል። ፖሊሶች መጡ። በቀዳዳ እቺ በጭጫለች አለው። ምን በጭጫለሁ? ሰው አበጭጫለሁ እንጂ ክፉ ያበጭጫለሁ እንጂ እኔ አልበጭጭም ወገኔ። እግዚአብሔር እሳቱ ላሬ ይነካሃል። እዛ አወጣሃለሁ አለኝ። ከዛ በኋላ አሜን አወጣሃለሁ። ከዛ እየወጣሁ እኔ ወጣለሁ አልኳቸው። ከኔ ጋር ለነበሩ ክርትም ብለው ሳቁ። ዶክተሮች ናቸው። የሜዲካሉን የት እንደደረሰ ያውቁታል። አንዱ ምን አለኝ፣ እስኪ ህይወትህን እግዚአብሔር አምላክ ይፈውስ፣ የመውጣት ሲቆይልህ አለኝ። እንደ ምክር አድርጎ ግድ የለህም እኔ እወጣለሁ አልኩት። እወጣለሁ። ከዛ ሌሊት ምን አደርጋለሁ? መጸለይ ጀምራለሁ። ግድግዳ ለኔ ስትል በር ትሆናለህ። በሩ ለኔ ስትል በቃ ትከፈታለህ። እንደ ፊልጵ ከተማ እስር ቤት ጳውሎስ ታስሮበት የነበረ ያለ በር ነው ያስቀረው እግዚአብሔር። አሜን። ያለ በር በቃ በሩ ተሰበረ ነው የሚለው። ምድር አንደቀደቀች። አሜን። የሁሉ እስራት ተፈታ። ሊፈታህ ነው ኢየሱስ የመጣ። ወጣለሁ አልኳቸው። ይስቁኛል። አንዱ ምን አለ፣ ከኛ በኋላ አንተ አለኝ 10 ዓመት ትቆያለህ አለ። ታያለህ፣
እኔ እወጣለሁ። አሜን። ከልካይ ብቁ አይደለህም ሲልህ እሺ ትለዋለህ። ሞኝ አትበለው፣ ዞር በል በለው። አሜን። እችላለሁ። አንድ ጊዜ አንድ ሰው ራእይ ለመጪ ዘመን ምንድን ነው አለኝ። እኔ አልኩት ከኖርዌይ ነው የመጣ። እኔ ዓለምን እግዚአብሔር አምላክ በወንጌል እንድደርስ ጠርቶኛል አልኩት እና የምጀምረው ደግሞ በኖርዌይ ነው አልኩት። አንዱ መጣና ምንድን ነው የሚልህ አለ። እንደዚህ እያለኝ ነው። አይ ምኞት ነው ራእይ አይደለም አለው። እዛ ዘወር አልኩና ታያለህ፣ ከ6 ወር በኋላ ካንተ ጋር አልኖርም። እግዚአብሔር ወዳለኝ እሄዳለሁ። እስኪ እግዚአብሔር ወዳለኝ እሄዳለሁ በሉ። እግዚአብሔር ወደ አስነሳኝ እሄዳለሁ። የሁላችሁ በዘመናችን በቤተ ክርስቲያን ታሪክ አገልጋይ በዝቶ የተትረፈረፈበት ዘመን የለም። አሜን ወይ? የለም። ለምን? እስከ ሰራህ ድረስ የተትረፈረፈ ነገር አታገኝም። እግዚአብሔር ዛሬም ይፈልጋል የሚሮጡ በጎ ነገር ማን ያሳየናል የሚሉ ብዙዎች ናቸው ነው የሚለው። ለነሱ እንድትሮጥ እግዚአብሔር ይፈልጋል። ወጣሁ። አሜን። ወጣሁ፣ ከእስር ቤት ወጣሁ። ይሞታል ተባለ። ሐኪሞቹ ሁሉ ፈረሙ። በ3 ወር በቃ በቂ ነው፣ በቃ 3 ወር ነው ቢቆይ። ተጣድፈው አወጡኝ። ልክ ቤት ስደርስ አንበሳሁ እንኳን አሜን። እግዚአብሔር ይለውጣል። ያንተ ነገር ይለውጣል። እቤት ስትደርስ የሚለወጥ ነገር አለ። እቤት ስትለ እግዚአብሔር ይባረክ። እቤት ስትደርሱ የእግዚአብሔር መልአክ ቅድማችሁን አልፈዋል፣ ከፊታችሁ አልፈዋል። ቅባት ይለቀቃል በአንተ ህይወት። በዚህ ቤተ ክርስቲያን አዲስ ነገር ይሆናል። ወደዳችሁም ጠላችሁም፣ አኮረፋችሁ አታኮርፉ፣ እግዚአብሔር አምላክ አንድ ነገርን ጥሶ የሚያልፍ ነገር ያደርጋል። ይዋጋሃል፣ አያሸንፉም። ይከራከሩሃል። አፍና ጥበብን ተቃዋሚ የማይችለው አፍና ጥበብን ሰጥሃለሁ። አንድ ጊዜ ወደ አስተዳደር ኦፊስ በእስር ታስሬ ሄድኩኝ እና ወንበር ላይ ነው የተቀመጠው። ግዙፍ ሰብ ነው፣ ሰውነት አለው። እኔ ደግሞ ደቃቃ ነኝ፣ እንደዚህ እንደምታዩኝ አልነበርኩም። በጣም ደቃቃ ነኝ እና ለመሆኑ አንተ ሰው ነህ አለኝ። እንዴ አታይኝም እንደ እንደተጠረበ ድንጋይ በፊት ቆሜ ያለሁት? ለምንድን ነው እዚህ የቆምኩት መሰለህ አልኩት። ለምን ቆየህ? ለአንተ ወንጌል እንድሰብክ ነው እዚህ የመጣሁት። የምትቀበል ከሆነ ተቀበል፣ አለበለዚያ ሲኦል የሚባል አለ። ኢየሱስ ያፈቅርሃል፣ ኢየሱስ ይወድሃል። አለበለዚያ ግን የእግዚአብሔር መንግስት አታይም አልኩት። እኔ እኮ ጆሹዋ ነሽ ምን ያለ ስምህን ወደ መንግስተ ሰማይ አያስገባም። ጎትተው አወጡኝ። ታውቃላችሁ፣ እንደወጣሁ በቃሬዛ ነው የወጣሁት። እዛ ሳሎን ላይ ያስቀመጡኝ። የቲቪ ተከፍቶ ነበር። የቲቪ ጆሹዋ ላይቭ ነው። አንስቶ ግብ አድርጎ አጠፋ። እዛ በኋላ በዙሪያ ሻለን፣ ማንም እንዳይሰማ፣ ማንም እንዳያየው፣ ማንም ቴሌፎን እንዳይቀበል፣ በምንም አይነት ሰው እንዳያገኘው። በቃ ለምን ሞተ ሲባል ብቻ እንዲሰሙ ነው። ጌታ ደግሞ ህይወት ሰጠኛ፣ ህይወት ሰጪው። አሜን። ሰው ይሞታል ብሎ ሲጥልህ አንተ ትነሳለህ። ሰው ዋጋ የለውም ብለው ሲጥልህ አንተ ትነሳለህ። የእግዚአብሔር እምነት ይኑርህ። የእግዚአብሔር እምነት ይኑርህ። እምነት የራስህ አይደለም፣ የእግዚአብሔር ነው። አሜን ወይ? ተቀበለው። የእግዚአብሔር ኢየሱስ ክርስቶስ ጌታ ነው። ስለዚህ ይውላችሁ ኢየሱስ ጣዖቶችን ሰበረ፣ መንገዱን አስተካከለ፣ የጥል ግድግዳ አፈረሰ። አሜን። የምትጣሉት ሰው አለ፣
አንዳንድ ጊዜ እኮ እኛ አበሾች ይቅርታ ስናደርግ የሰይጣንን አይነት ይቅርታ ነው የምናደርገው። እንዴት ነው እንዳትሉ፣ ሰይጣን ምን ይላቸዋል መሰላችሁ? ወደ እሱ ካምፕ ሊያስገባቸው ሲፈልግ በጣም ተጎድተሃል በሰዎች ይላቸዋል። አዎ የተጎዳኸውን ሁሉ እስኪ ሰብስበው ይሉታል። ይሰበስባል። አሁን ደምስሰው ይሉታል። የተጎዳኸውን በሙሉ ከአእምሮ ደምስሰው ይላቸው። ደመሰስከው? አዎ። ቀጥሎ የሚለው ምን እንደሆነ ታውቃለህ? የጎዱህን ሰዎች ደግሞ እያቸው። እያየሃቸው ነው? አዎ። በደንብ አድርገህ አይታቸዋል። በጣም ጨካኖች ናቸው አይደለ? አዎ። ደምስሳቸው እነሱም። ከዛ በኋላ ያ ሰው ባጠገባቸው ቢያልፍ እንኳን አያውቁትም። በቃ አእምሯቸው ዳመጃ አድርጎታላ። የበደለህን ይቅር ስትል እንደ ሰይጣን አይሁን። አይ እኔ ይቅር ብየዋለሁ፣ ይቅር ብያታለሁ፣ ግን ልጠጋው አልፈልግም። ይሄ እኮ አንካሳ ይቅርታ ይባላል። አንካሳ ታውቃላችሁ? የእግዚአብሔርን ሕዝብ የያዘ ይሄ እንደሆነ ወደ ጸሎት ገብተን እንኳን ተአምራት በህይወታችን እንዳይሆን በቃ እዛ ጸሎት ላይ ተንበርክከን እንኳን የምናብከነክነው ነገር አለ። ኢየሱስ ግን ለኔና ለእናንተ ይቅር ሲለን ሁሉ ይቅር አለና ገንዘቡ አደረገን። ኧረ አሜን። ይቅርታ ለበደለ ይቅር ብለህ ገንዘብህን ማድረግ ነው። ወንድምህን ማድረግ፣ እህትህ ማድረግ፣ ያንተ ማድረግ። በዛን ሰዓት ወንዝ በህይወትህ ይፈልቃል። አሜን። እኔ ሰዎች ብዙ ያሰቃኙኝ ሰዎች አሉ፣ ግን በጣም ነው አሁን የምወዳቸው፣ በጣም ነው የማፈቅራቸው። ለምን? ለእኔ እንዲመቸኝ፣ ለእኔ እንዲመቸኝ። ለአንተ እንዲመችህ ፈጽመህ ይቅር በል። አሜን። በቤተሰብህ በዘርህ የተያዝክ ዛሬ ትፈታለህ። በጣም አምርሮ የበደለ አምርሮ የበደለ አምርረህ አፍቅረው። ኢየሱስ የዛኔ በህይወትህ ተአምራትን ያደርጋል። በልዩ ቅባት ያስነሳሃል። አሜን። እስኪ እንጸልይ። እግዚአብሔር ፈውስ ዛሬ ይነሳል። አሁን እንድትፈወሱ ሳይሆን ፈዋሽ እንድትሆኑ ነው እኔ የምፈልገው። አሜን። እስኪ ፈዋሽ እሆናለሁ በለው። ፈዋሽ እሆናለሁ። የእግዚአብሔር ጣት ባንተ ላይ ታልፋለች። የእግዚአብሔር በረከት በህይወትህ ይሆናል። በጌታ በኢየሱስ ስም የእግዚአብሔር ቅባት ይለቀቅ። የእግዚአብሔር ፈውስ ይለቀቅ። የእግዚአብሔር ታምራት ይለቀቅ።